ጧፍ ማብራት ብቻ ነው አሁን እያበራችሁ እንደማየው ወይስ የልቦናችሁ ብርሃን ይበራል? ከኃጢአት ጋር መታገልና መጋደል ጀምራችኋል? ተናጋሪዎች ጭምቶች መሆን ጀምራችኋል? በላተኞች ጿሚ መሆን ጀምራችኋል? ከዳተኞች ታማኝ መሆን ጀምራችኋል? አመንዝሮች ንጹህ ለመሆን ተዘጋጅታችኋል? ሰካሮች ሆይ ስካራችሁን ለመተው ጨክናችኋል? ሱቁን ጥያቄው ወገኖች ለመለወጥ ለሚመጣው ዓለም ለመዘጋጀት ተዘጋጅታችኋል ወይስ እዚሁ ማዕበልና ባህሩ ላይ መኖር ፈልጋችኋል? ያቺ ሴትዮ እንዳለችው ክርስቶስን አገኘችው አሉ መንገድ ላይ እየሰማችሁኝ ነው? ክርስቶስን አገኘችውና ሴትዮዋ ጥያቄ ለመጠየቅ የሆነ ነገር ለማግኘት እንዳሰበች አወቀ። ተጥመጠመጠች። ጌታችንን ጠየቃት። ምን ፈለግሽ አላት። ጌታ ሆይ እድሜ ስጠኝ፣ እድሜ ጨምርልኝ አለችው። 60 ዓመቷ ነበር ያን ጊዜ ጌታን በመንገድ አግኝታ እድሜ ስትጠይቀው 60 ዓመቷ ነበር። ስንት ልስጥሽ አላት። 20 አለችው። ጌታችን ወዲያው 20 እድሜ ጨመረላት። በጣም ደስ አላት። ወዲያው እድሜ ስለጨመረላት 20 ሲጨመርላት ስንት ሆነች? 80 ሆነች። አሁንም አልበቃትም ሴቲቱ። እንደገና መቁነጥነጥ፣ እንደገና መቋመጥ፣ እንደገና መጓጓት ጀመረች። ምን ነው አላት። ጌታ ሆይ እባክህ ጨምርልኝ አለችው። ስንት? 20። ብዙም ቁጥር የምታውቅ አይመስለኝም ሴትዮዋ። 20 ነው የምትለው። ፎርማት ሳትደረግ አይቀርም 20። ወዲያው ሰጣት። ስንት ሆነ? ደፈነችበት። ወዲያው ሲሰጣት ምን አይነት ሰደብ ሰው ነው! ቁጥርም ማላቅ እንደ ተስፋዬ ካሳ ለካ እኔ ቁጥርም ማላውቅ ብላ ተቀመጠለች። አሁን ደግሞ ምን ፈልጋ ነው ብሎ መድኃኒዓለም ምን ነው አላት። ጌታ ሆይ አቤት ምን ነው እኔን በነካጅ እንደው እዚህ ምድር ላይ ብትረሳኝ። መረሳት የፈለገች አታሳዝን። እናንተ እግዚአብሔር ልጆች መረሳት ነው እዚህ ከተማ ላይ የፈለጋችሁ? እዚህ መኖር ነው የፈለጋችሁ? እዚህ መተው ነው የፈለጋችሁ? እዚህ መቅረት ነው የፈለጋችሁ? ክርስቲያኖች እድሜ ብታገኙ እድሜ ቢጨመርላችሁ ነገ ማለዳው ሲወጣ ንስሐ ትገባላችሁ። እርግጥ ባለ 50 ነው። ከባለ 50 በኋላ እነዚህን የእግዚአብሔር ቃላት ከሰማችሁ በኋላ ለዘላለማዊ ሕይወት ለመዘጋጀት ንስሐ አባታችሁ ጋር ትሄዳላችሁ። እንዲህ አይነት ጉባኤ የተዘጋጁት አስደናቂ ነገር ለመናገር እንዳይመስላችሁ። እንዲህ አይነት ሴሬሞኒዎች የሚሰሩት፣ እንዲህ አይነት በዓላት የሚከበሩት እኛ ንስሐ እንገባና ከእግዚአብሔር ጋር እንደምታረቅ ብቻ ነው። ልቦናዎቻችን በእግዚአብሔር ፊት እንዲያበሩ፣ ጨዋዎች እንድንሆን፣ የወሰድን እንድንመልስ፣ የበደልን እንድንከስ፣ እንድንለወጥ ብቻ ነው። እዚህ መሬት ላይ ተነጥፋችሁ ቀዝቃዛ ሲሚንቶ ላይ ተቀምጣችሁ ይህንን የእግዚአብሔር ቃል ከሰማችሁ ካልቀረ መቼ ነው የምንለወጠው? ወገኖቼ ፍሬ ማፍራት ነው፣ ተዘጋጅተን ለመኖር ነው። እስኪ አንተ ያክል ጠይቃችሁ ለመሞት አቅዳችሁ ታውቃላችሁ? አሁን መስከረም ሲመጣ ብሞትስ ብላችሁ አቅዳችሁ ታውቃላችሁ? እማራለሁ፣ አዲስ ቢዝነስ ከፍታለሁ፣ 2 አገባለሁ፣ 3 እሺ ይሁን። መጨረሻ ላይ እንኳን ልሞት እችል ይሆን ብላችሁ እንደው ትንሽ ጠየም ያለ እቅድ አቅዳችሁ ታውቃላችሁ? እናቶችን እንዳልጠይቅ እነሱ ርቀዋል መሰለኝ። ጊዜ ወጣት ነው ያለው። ለመሞት አቅዳችሁ ታውቃላችሁ ወይ ነው የምላችሁ? አታውቁም ማለት አሁን ጸጥ በሉ። እነዚህ ህፃናትና ወጣቶቹ ጸጥ በሉ። እናቶቼ ለመሞት አቅዳችሁ ታውቃላችሁ? ይሉ መሰለኝ ኩሮች ናቸው መሰለኝ። እሺ ድር የምትገቡት ምን ለማድረግ ነው? ለመኖር ነው እንዴ? ሰው ድር የሚገባው ምን ሊሆን ይችላል ነው ብሎ ይችላል እና ያቀዳል አቅዱ ይቀዳል። ታዲያ ለመሞት ብለን ስለ ድር ካቀድን ለመሞት ብለን ከእግዚአብሔር ጋር ለመታረቅ ማቀድ አለብን የለብንም? አለብን የለብንም? ለመጨረሻ ጥያቄ ልጠይቃችሁ። ካሚሎስ የሚባል ሊቅ የተናገረው ነው። እየሰማችሁ? ካሚሎስ የተባለ ሊቅ የተናገረው ነው። ሲኦል ያሉ ዘመዶቻችን፣ ሲኦል ያሉ ወገኖቻችን 30 ደቂቃ ብቻ አግኝተው ምድር ላይ እንዲመጡ እግዚአብሔር ቢፈቅድላቸው
የ30 ደቂቃ ቆይታ ቢሰጣቸው ምን የሚያደርጉ ይመስላችኋል? እቁብ ይጥላሉ? የሰጡትን ብድር ይሰበስባሉ? አንድ ነገር ብቻ ያደርጋሉ። ምን ያደርጋሉ? እግዚአብሔር ይስጣቸው። ምሳሌዎች እንግዲህ ስንት ደቂቃ ቢሰጣቸው 30 ዓመት ይኖራል። 60 ዓመት ይደፈናችሁ። 30 ቀናት የተሰጣችሁ አሁን ምን ልታረጉ ወሰናችሁ? 30 ደቂቃ ብቻ ሲሆን ያሉ ሰዎች ቢሰጣቸው ንስሐ የሚገቡ ከሆነ ንስሐ ምን አይነት ውድ እንደሆነች አወቃችሁ? ይቅርታ አድርጉልኝ። አሁን ህይወታችን ከእግዚአብሔር ጋር በመታረቅ ንስሐ በመግባት መጀመር አለበት። የተወደደ ሰዓት አሁን ነው። የማዳንም ቀን ዛሬ ነው። ሁላችን በተለይ የወረደብን ያለው ውርጅብኝ ወረንም የጦርነት ወሬ የምንሰማው ወጥተን መግባት ያቃተ ስጋት የከበበ በብዙ ደስ በማያሰኙ ወሬዎች መካከል የምንናወጥ እኛ ንስሐ ገብተን እግዚአብሔርን መለማመጥ የለብንም ብላችሁ ታስባላችሁ? ለዚህ ሁሉ መከራ እኔ ተጠያቂ ያልሆንም ብላችሁ ንስሐ ትገቡ? ምናልባት የኔና የእናንተ በደል ቢሆን ሀገርን የሚገለባብጠው ቢያንስ ሀገርን በማይገለባብጥ ሁኔታ ራሳችንን ነፃ የምናወጣው ለሕፃናት ልጆቻችን ተስፋ የምንጭረው እኛ ከእግዚአብሔር ጋር ስንታረቅ ብቻ ስለሆነ 30 ቀን የተሰጣችሁ 3 ሰዓት የተሰጣችሁ 30 ዓመት የሆናችሁ 60 ዓመት የደፈናችሁ ብዙ ዘመናት ያስቆጠራችሁ ሽበት የከበባችሁ እባካችሁ ወደ እግዚአብሔር የምንመለስበት ዘመን እናደርገው። ካልሞት አንነሳ። የምንሞተው እስካሁን ያለው ለማግኘት ስለሆነ በሞት ላይ ለመፎከር ሞትን ድል ለመንሳት የኔና የናንተ ቀዳሚው ትንሣኤ የንስሐ ትንሣኤ ነው። የመጀመሪያው ትንሣኤ ንስሐ ነው። ኋለኛው ትንሣኤ ቅድም ያልኩት ከክርስቶስ ጋር ለመኖር ነው። የፊተኛው ትንሣኤ ያለው የኋለኛው ትንሣኤው አይወሰድበትም። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የገበዘ ኢትዮጵያ የቅዱስ ጊዮርጊስ ሰማይ በረከት ረድኤት ከሁላችን ጋር ይሁን። ይቆየን። አሜን። እሺ ደገሙትናል ነው እግዚአብሔር ይመስገን። ሶስት ድረስ ካላችሁ እግዚአብሔር ይመስገን ናቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ለመምህራችን ለመጋቢ ሃይማኖት ቃላት ያሰማልን። እንዴት ተነሱ ቆላልኩ ቁጭ እንዳላችሁ ቃላት ያሰማልን፣ ቃላት ያሰማልን። በእውነት እዚህ ቦታ ላይ እንግዲህ ያው የመጀመሪያቸው ጊዜ ነው። ከዚህ በኋላ መጨረሻ ላይ ቃል አስገብታችኋቸው ነው የምትሄዱት። እሺ እንዳትሄዱ። ማንም ሰው መንቀሳቀስ አይቻልም። ፕሮግራማችን እየጨረስን ነው። አሁንም ቀጣይ እየመጡ እንደዚሁ እንዳስተምሩን ሕይወታችን እንዲያለመልሙን መንገዱን ሁሉ እንዲያሳዩን አምላካችን እግዚአብሔር እድሜና ጸጋ ይጠብቅልን። በእውነት ድንቅ ነገር ነው። እግዚአብሔር ድንቅ ስራውን ነው የሰራው። ዛሬ ቃሉን አስተምሮናል። ሕይወታችን ዛሬ ያነሳሳልና እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑት። እሺ ከዚህ በመቀጠል አሁንም የጫጫ ክፍለ ከተማ ቤተ ክህነት መምህር የሆኑት መጋቢ ሐዲስ መምህር ቃልአብ መልእክት ያስተላልፉልናል። አንዳንድ ነገሮች ቀን የጎደለውን ቀን ያልመጣችሁ ካላችሁ እሱን አስተባብረው መጨረሻ ላይ ከዘማሪያኖቹ ጋር ዘምረን ጉባኤያችንን በጸሎት እንዘጋለን። ቀጥታ መወስዳችሁ አሁን ወደ መጋቢ ሐዲስ መምህር ቃልአብ ነው መወስዳችሁ።